ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 4 ነው። ታስታውሱ እንደሆነ ባለፈው ሮብ ከሁለት ቀን በፊት በኦዲዮ አቅርቤላችሁ ነበር። ቃል በገባሁት መሰረት መስመር በመስመር የማቴዎስ ወንጌል ምዕራፍ 4 እናያለን። ከዛም ውጭ ደግሞ የተጠየቁት ጥያቄ አለ። ጠያቂያችን መጅድ ከተማ የጠየቀው ጥያቄ አለ። አንድ ጥያቄ አለኝ ይላል። እንዴት ፍጡር ፈጣሪውን ይፈትናል? እንዴት ፍጡር ፈጣሪውን ይፈትናል? ሰይጣን ፍጡር ሆኖ ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት በሰይጣን ተፈተነ የሚለውን ጥያቄ ቀዳሚ መልሳለሁ ብዬ ሪፕላይ አድርጋለሁ። እሱንም ዛሬ ከዚህ ትምህርት ጋር አጠቃልዬ እመልሳለሁኝ። ቪዲዮ ቢረዝምም አብራችሁኝ እንድትቆዩ በትህትና እየጠየቅኩኝ ሰዓታችንን፣ አእምሯችንን፣ ቀናችንን፣ ስራችንን ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የሚፈለገው ቦታ ላይ እንዲደርስ አምላካችንን እየለመንን እንዳይደርስ የሚያደርግ መንፈስ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የታሰረ ይሁን። አብራችሁን ቆዩ። አብረን እንዋል ቅዳሜን። የማቴዎስ ወንጌል ምዕራፍ 4 እንዲህ ይላል። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ወሰደው። በመንፈስ ወደ ምድረ በዳ ወሰደው። በአእምሯችሁ የምትሰሩት ነገርና የሆነ ነገር አስገድዶ ሲወስዳችሁ ማለት ነው። ወደ ምድረ በዳ ወሰደው። ሰይጣን ምን ሊያደርገው? ሊፈትነው። ለምን ፈተነው? ኢየሱስ ክርስቶስ ሰይጣንን መፈተን ይገባዋል? አይገባውም። ነገር ግን የኔን፣ ያንቺን፣ ያንተን ኃጢአት ሊከፍል ከድንግል ማርያም ሰው የሆነው ሰውም አምላክም የሆነው ኢየሱስ ክርስቶስ የእኛን ዕዳ እሱ ካልከፈለው በማንኛውም ጥበብ እኔና አንቺ፣ አንተና እርሶ ብንበረታ የማንመልሰው ነገር ስለሆነ ከሰማያት ሰማይ ወርዶ ከድንግል ማርያም ተወልዶ ያዳነን ኢየሱስ ክርስቶስ ሊፈተን ግድ ነው። ምክንያቱም ያንን ፈተና እኔና እርሶና እህቴ ብንፈተነው የምናልፈው ስላልሆነ እግዚአብሔር ለአንዴና ለመጨረሻ የመረጠው አደገኛ መንገድ ቢኖር ኢየሱስ ክርስቶስን በሰው መልክ እና በሰው አካል እንዳንድ ፍጡር ሆኖ በምድር ላይ እኔና እናንተን ወክሎ ሰይጣንን ድል ማድረግ ነበረበት። ምክንያቱም በምዕራፍ 3 ኦሪት ዘፍጥረት እንደምናየው ሰይጣን እባብን ተመስሎ እግዚአብሔር ብሏል እንዴ ብሎ በጠየቃት ሰዓትና ባመናታት ሰዓት የተደረገ የእግዚአብሔርና የሰው ልጅ መለያየት እንደገና ከልጅ ልጁ ተወልዶ በኢየሱስ ክርስቶስ እንደገና ተመልሰን የእግዚአብሔርን ጸጋ እንድንወርስ ሆነናል። ስለዚህ እኛም መክፈል የሚገባንን ነገር መክፈል ስላልቻለን ኢየሱስ ክርስቶስ ሞቶ እኔና እናንተ ሁሉ ከኃጢአት ነፃ ወጥተናል ማለት ነው። ይህንን በደንብ በሚያስረዳ ሁኔታ አቀርባለሁ። ነገር ግን በቃሌ መሰረት የማቴዎስ ወንጌልን አስቀድማለሁ። ከዛ በኋላ የወንድሜን የመጅድን ከተማ ጥያቄ በትክክል መልሳለሁ። የብዙ ሰዎች ጥያቄ ሊሆን ስለሚችል ማናቸውም በጨዋነት የተጠየቀ ጥያቄ እንደ እግዚአብሔር ፈቃድ መልሳለሁኝ። ምክንያቱም ይሄ የሃይማኖት ክርክርና የሃይማኖት ጭቅጭቅ ሳይሆን ሪካርድ ራሱ ማደርግበት ምክንያት ከኔ የፈጠርኩትን ነገር እዚህ ጋር እንዳላመጣ፣ ቃሉ ከሚለው ውጭ እንዳልል፣ መጽሐፍ ቅዱስ ከሚለው ውጭ እንዳይሆን ሰዎች ለምሳሌ ከየት ታመጣዋለች እንዲሉ ሶርሱን እንዲያገኙ ነው ማለት ነው። ምቀዳው እና ኦዲዮ ምቀዳበት ምክንያት ዳይሬክት ከባይብል ነው። ከመጽሐፍ ቅዱስ የሆነውን ነገር ደግሞ እግዚአብሔር መንፈስ ቅዱስ እንደረዳኝ አቀርብላችኋለሁ ማለት ነው። የሚናገረው ማን ነው? በመሐሌት አንደበት የሚናገረው እግዚአብሔር መንፈስ ቅዱስ ነው። ሰዓታችንን፣ አእምሯችንን፣ ቦታችንን፣ የምንኖርበትን፣ የምንቀመጥበትን፣ የምናስብበትን አእምሮ ሁሉ እሱ ይቆጣጠር። አብራችን ቆዩ። የማቴዎስ ወንጌል ምዕራፍ 4 እንዲህ ይላል። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ወሰደው። ወደ ምድረ በዳ ምንም ወደሌለበት ማለት ነው። ኢየሱስ ክርስቶስን የወሰደው ከምን በኋላ ነው? ኢየሱስ ክርስቶስ ለአገልግሎት ከመውጣቱ በፊት፣ ወንጌልን ከመስበኩ በፊት እና ከማስተማሩ በፊት 40 ቀንና 40 ሌሊት ጾሞ ነበረ። እንዳጋጣሚ አሁን እየተጾመ ያለው ጾም ያንን ጾም ምሳሌ በማድረግ ነው። ነገር ግን አምላካችን የጾመው
40 ቀን 40 ሌሊት 24 hours a day 40 days ማለት ነው። ያንን በጾመ ሰዓት አካሉ በደከመ ሰዓት በጾም ምክንያቱም ሰው ነው እንደኔና እንደናንተ ሰው ነው እንደኔና እንደናንተ መፈተን ስላለበት ነው ይሄንን ፈተና የሚያሳልፈው ማለት ነው። 40 ቀን እና 40 ሌሊት ጾሞ ሊገጥመው የሚገባው ነገር ምን ነበረ? በቃ ታምሩን ጨርሷል። ከዚህ በኋላ 40 ቀን 40 ሌሊት ሰግዷል፣ ጸልየዋል፣ ጾሟል እና ፈተና አልነበረም አይደለ መግጠም የነበረበት። ነገር ግን ማንኛውንም ሰው ፈተና እንደሚገጥመው ሰይጣን በዛ በደከመው ሰዓት ምግብ በውስጡ በሌለ ሰዓት ኃይል ባጣበት ሰዓት በምን ጠየቀው? በደከመበት ነገር ላይ በጾመበት ነገር ላይ ሰውነቱ ባጣው 40 ቀን ባጣው ነገር ላይ ምን ብሎ ጠየቀው? ፈታኙም ቀርቦ ይላል ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። በምን መጣበት? በራበው ነገር። ዛሬ እህት ወንድሞቻችን ራሳችን ላይ ሲመጣ ደግሞ በራበን ባጣ ነው በተቸገር ነው ጥረን ባልሆነልን ነገር ላይ ነው ሰይጣን ታዲያ እንዲህ ካልሆነልሽ አንቺ እግዚአብሔርን አማኝ ነኝ ትያለሽ፣ እንዲህ ካልሆነልሽ ታዲያ እውነተኛ እግዚአብሔር ልጅ ከሆንሽ እንዴት እንዲያሆነልሽ ለምን እንዲያታረግኝ ብሎ ወደ ጥፋት የሚመራን ነገር አለ። ኤግዛክትሊ እንደዛ አይነቱን ፈተና ነው ኢየሱስ ክርስቶስ እየተፈተነ ያለው እና ፈታኙ ቀርቦ ምን አለው? የእግዚአብሔር ልጅ ከሆንክ። ለምን ብሎ የእግዚአብሔር ልጅ ከሆንክ አለው? ጥያቄ ምልክት ነው ሁሌ ሰይጣን የሚያደርገው። የእግዚአብሔር ልጅ ከሆንክ አይደለህም ሌላው ነው ማለት ነው። የእግዚአብሔር ልጅ አይደለህም ሌላው ነው። የእግዚአብሔር ልጅ ከሆንክ ከየት አመጣው ራሱ ይሄንን ኢንፎርሜሽን? ኢየሱስ ክርስቶስ ሲጠመቅ ኢየሱስ ክርስቶስ በዮሐንስ 6 ሲጠመቅ የምወደው ልጄ ይሄ ነው የሚል ድምፅ ከሰማይ ወጣ። ሁሉ ጊዜ ካፋችን የሚወጣውን ነገር መጠንቀቅ አለብን ምለው ለዚህ ነው። ሰይጣን ከዛች ቀን ጀምሮ ኢየሱስ ክርስቶስን ያውቀዋል የእግዚአብሔር ልጅ መሆኑን። ነገር ግን እግዚአብሔር የላከውን ልጁን በሰው አምሳል ስለላከው እንደ ሰው ሊፈትነው ተነሳ ሰይጣን ማለት ነው። እና የእግዚአብሔር ልጅ ከሆንክ ነህ አይደለም ሊያጠራጥረው እግዚአብሔር አላለሽም እንዳላት እህታችንን ሔዋንን እናታችንን ሔዋንን ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ከሆንክ አይደለሁም እንዴ እንዲል ማለት ነው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ኢየሱስ ክርስቶስ ምን መለሰለት? አሁን ሰይጣን እንዲያርጉ ሲላል ይሄ ነው መልሱ ማለት ነው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለው። ኢየሱስ ክርስቶስ ሁሌ በመጽሐፍ ቅዱስ የተጻፉትን ነገሮች ነው ማለት ነው። እንዲህ ተብሎ ተጽፏል። የሰው ልጅ በእንጀራና በዳቦ ብቻ አይኖርም በእግዚአብሔር ቃል እንጂ። ለዚህ ነው ቃሉን ብሉት የሚለን በእግዚአብሔር ቃል እንጂ ሲለው ማሸነፊያ ሰይፍ ስለሆነ የእግዚአብሔር ቃል ሰይጣንን ቆርጦ የሚጥል ነው ማለት ነው። አሁንም ዳቢሎስ ጌቭ አፕ አላደረገም። ምን አደረገ? ከዛ በኋላ ዳቢሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቆመው። ከመቅደስ ጫፍ ላይ ሁሉም ማየት በሚችልበት ቦታ ላይ ዓለም በደንብ ጥልል ብሎ እንዲታየው እንዲጓጓ ማለት ነው። ዛሬም እኛንም እንዲህ ነው የሚያደርገን። ይሄ እያለ ኑሮ እያለ ምን እያለ ሰርግ እያለ መውለድ እያለ መብላት እያለ መጠጣት እያለ እግዚአብሔር ምን ያስመርጥሻል ይላል። ለምን እንደዚህ ያደርጋልሽ? ይህን ሁሉ ነገር ሰጥሻለሁ ከሌን ግደይልኝና ይላል። ይህን ነገር ላደርግልሽ እችላለሁ አንቺ ይህንን አድርጊና ይላል። የነፍስና የስጋ ለውጥ ማለት ነው። የስጋን ነገር ይሰጠናል፣ የነፍሳችንን ነገር ይወስዳል ማለት ነው። በመንገድ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። አሁን እንደዚህ ያደርጉልሃል። አንተ የእግዚአብሔር ልጅ ከሆንክ ይህን ቃል ብሏል እግዚአብሔር፣ ከዚህ ተወርወርና እስቲ ያሳየኝ ነው። ኢየሱስ ክርስቶስ እንዲህ ብሎ መለሰ። ኢየሱስም ጌታን አምላክን አትፈታተን ተብሎ ደግሞ ተጽፏል አለው። ጌታ አምላክን አትፈታተን። ኢየሱስ ክርስቶስ ከመጽሐፍ ቅዱስ እንደሚያመጣው ከቃሉ እንደሚያመጣው ሰይጣንም እየጠቀሰ የሚናገረው ከመጽሐፍ ቅዱስ ላይ ነበር። አሁን ምንድነው እዚህ ጋር ላሳያችሁ የፈለኩት ኤኒ ነገር በአእምሯችን የእግዚአብሔር ያልሆነ ነገር ሲመጣ ልናፈርስ የምንችለው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ካላወቅን እንዴት አድርገን እናፈርሳለን? በእምነትና በእግዚአብሔር ቃል እምነት ሲኖረን ያ ቃል ይሰራል ብለን ስንናገር የሰይጣንን ስራ እናፈርሳለን። ደግሞ ዳቢሎስ እጅግ ረጅም ወደሆነ ተራራ ወሰደው። ዓለምንም መንግስታቱንም ሁሉ ክብራቸውን ደግሞ አሳየው። ሶስተኛ ማለት ነው። ሰይጣን አይተዋችሁም እየተመላለሰ ነው የሚታገለው። ግን እንዴት ደግሞ ድፊት እንደሚደረግ እግዚአብሔር ያሳየናል ማለት ነው። ደግሞ ዳቢሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውን ሁሉ አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ምን ብታደርግልኝ? ወድቀህ ብትሰግድልኝ። ወድቆ መስገድ ለማይመለከት ቦታ ላይ ከእግዚአብሔር ጋር መለያየት ነው።
ወድቀ ብትሰግድልኝ። ሰይጣን የሚፈልገው ያልሆነ ቦታ ላይ እንድንሰግድ ነው። ባልሆነ ቦታ ላይ ጉልበታችንን እንድናወርድ ነው። ለምንድን ነው ብለን ስናይ በዚሁ ደግሞ የመጽሐፍ ቅዱስ ኦሪት ዘጸአት ይመስለኛል ምዕራፍ 20 ላይ እንዲህ ይላል፣ ከኔ በቀር ሌሎች አማልክት አይሆኑልህ፣ በላይ ከሰማይ ካለው በታችም ከምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶቻቸውን ኃጢአት በልጆቻቸው ላይ የማመጣ ለሚወዱኝ ትእዛዛቴንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማያደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። ለምንም ነገር አትስገዱ ብሎ እግዚአብሔር ነግሮናል። ኢየሱስ ክርስቶስ ምን ብሎ መለሰለት ለሰይጣን ለዲያብሎስ? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያቺ መስገድ ለስጋ ብዙ ክፍያ ልታመጣ ትችላለች፣ ሶል እንደመሸጥ ማለት ነው። ነገር ግን ከእግዚአብሔር ጋር ታለያያለች። ስለዚህ ወድቀህ ብትሰግድልኝ፣ የእግዚአብሔርን ልጅ ነው ኢየሱስ ክርስቶስን እንዲያለ ያለው፣ ወድቀህ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ፣ የዓለም የነገሱ ሀብቶችን በሙሉ ማለት ነው። ኢየሱስ ክርስቶስ ምን ብሎ ቢመልስለት ጥሩ ነው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ስንት ጊዜ ተጽፏልና አለው? 3 ጊዜ ተጽፏልና አለው። ያን ጊዜ ዲያብሎስ እነሆም መላእክት ቀርበው ያገለግሉት ነበረ። ድፊት ካደረገው በኋላ መላእክቶች ቀርበው ሰይጣንን ካባረረ በኋላ ያገለግሉት ነበረ። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። አጥማቂው ዮሐንስ በእስር ቤት እንደሆነ ሲሰማ ኢየሱስ ክርስቶስ ከነበረበት ከናዝሬትን ትቶ ወደ ሌላ ሀገር ሄደ ማለት ነው። እነዛ የሄደባቸው ሀገሮች በጨለማ የተቀመጡ ብርሃን ያልወጣላቸው ነበሩ። ነገር ግን በክርስቶስ እዛ መገኘት ብርሃን ወጣላቸው ማለት ነው። ከዚያም ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ኢየሱስ ክርስቶስ በምድር ባለበት ሰዓት ሁሉ የሚለው መንግስተ ሰማያት ቀርባለችና ከ2000 ዓመት በፊት ማለት ነው። መንግስተ ሰማያት ቀርባለች እያለ ሲሰብክ ቆየ። ያቺ መንግስተ ሰማያት አሁንም ቀርባለች፣ ከዛ ጊዜ በበለጠ ቀርባለችና አሁንም አስተማሪዎች መንግስተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያሉ በደንብ ወንጌልን መናገር አለባቸው ማለት ነው። ከዛ በገሊላ ባህር አጠገብ ሲመላለስ 2 ወንድማማቾችን ጴጥሮስን የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና፣ አሳ አጥማጅነታቸው ለኑሯቸው ይሆናል፣ ሸጠው የሚተዳደሩበት ይሆናል፣ የሚበሉት ይሆናል። ስራቸው ግን አሳ አጥማጆች ነበር። ግን ኢየሱስ ክርስቶስ ሲያገኛቸው ምን አለ? እነርሱም በኋላዬ ኑና አላቸው፣ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ኢየሱስ ክርስቶስ ሰዎች አጥማጆች አደርጋቸዋለሁ፣ ስራችሁን ተቡ፣ ኑሯችሁን ተቡ፣ የማይጠቅማችሁን የማይከተላችሁን ነገሮች ተቡ ሲል ምክንያት አለው። የሚሻል ነገር ይዞላቸዋል ማለት ነው። ለምሳሌ ከእናንተ ጋር አብረው የማይሻገሩ ሰዎችን ተዋቸው ሊል ይችላል። ተውና ተከተሉኝ ሲል እነዚህ ሰዎች ያደረጉትን ነው የምናደርገው ማለት ነው። እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ኢየሱስ ክርስቶስ ነይ ተከተይና ተከተለኝ እና መረብህን ጣል ሲል መረባችንን ጥለን፣ መረባችን ምንድን ነው? ኑሯችን ሊሆን ይችላል። መረባችን ምንድን ነው? ከክርስቶስ ስሩ ካለን ስራ ጋር የማይሄዱ ነገሮች ይሆናሉ። እነሱን ግዴታ እንደ መረባችን ወደዛ መጣል አለብን ማለት ነው፣ ሐዋርያቶቹ እንደጣሉትና እንደተከተሉት። ምክንያቱም ተከተሉኝ ሲል መጀመሪያ ተከተሉኝ ብሎ የመረጠበት ያንን ሰው ምክንያት አለው። ያ ሰው የያዘውን ነገር ሁሉ አለምንም ደቂቃ በመጣል ሊከተለው ይገባል። እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ሰዎችን ለምን ያጠምዳሉ? ሰዎችን ለምን ኢየሱስ ክርስቶስ ለማጥመድ ፈለገ? ለዘላለም ሕይወት፣ ለሚጠቅመው ሕይወት፣ ለስጋዊ ሕይወት ሳይሆን በእግዚአብሔር መንገድ በሚጠቅመው ሕይወት። በዛ ላይ ሲሆኑ የዓለሙም ነገር አይጎልባቸውም። ነገር ግን ለእግዚአብሔር መታዘዝ ከባድ መስዋዕትነት ነው። ለምሳሌ ብዙ ነገር ላይ ያሳጣችሁ ይችላል። በእጃችሁ ላይ ያለ በቃ አለኝ የምትሉትን ነገር ሁሉ ልታጡበት ትችላላችሁ። ነገር ግን ተከተሉኝ ያለው ታማኝ ስለሆነ ስለ እነዚህ ስለሚቀሩ ነገሮች፣ እነዚህ የሚቀሩ ነገሮች ድሮም ሊከተሏቸው የመጡ አይደሉም። እስከ ሰዓቱ ድረስ የምትማሩባቸው የተወሰኑ ነገሮች ሊሆኑ ይችላሉ። ታዋቸውና ተከተሉኝ ካላችሁ ግን መዋል ማደር እንኳን አያስፈልግም። በቃ ቃሉን ሰምቶ እንደነዚህ አሳ አጥማጆች ነው መሆን የሚቻለው። ኦኬ ሰው አጥምጂ፣ ሰው አጥምድ ብሎኛል። ስለዚህ ቃሉን የምሰማው የሚናገረው እሱ ነው፣ በእኔ ያለኝን ነው መስማት ያለብኝ። የእግዚአብሔርን ቃል እሺ ብሎ መቀበልና መታዘዝ የአንድ ፍጡር ግዴታው ነው።
ምክንያቱም ሁላችንም ለዚህ ነበር የተጠራ ነው። እንዳጋጣሚና አለመታደል ሆኖ በተለያዩ ነገሮች ላይ እየሮጥንና እየተሯሯጥን አለንና መረባቸውን ጥለው ተከተሉት። አረተው አሳ እናገኝ ነበረ፣ በዚህ በኩል ብንሮጥ በዛ አላሉ፣ ተከተሉት። ከዚያስ ምን ሆነ? እዚያም እልፍ ብሎ ሌሎች 2 ወንድማማቾች የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ። ጠራቸውም። ሌሎች ደግሞ 2 ጠራ ከአባታቸው ጋር ያሉ። ሲጠራ የተወሰኑ ነው የሚጠራው፣ ግን እነዛ ሊያፈሩ የሚችሉ መሆን አለባቸው ማለት ነው። ጠራቸው። እነርሱም ወዲያው ታንኳይቷን የአባታቸውንም ትተው ተከተሉት። ምን ትተው? አባታቸውን። ኢየሱስ ክርስቶስ ሲጠራችሁ አባታችሁን፣ ወንድማችሁን፣ እናታችሁን በቃ ከእናንተ ጋር ተጣብቀው ለእግዚአብሔር ስራ የማይጠቅሙትን ተው ያላችሁን ነገር በሙሉ ገፍ አድርጋችሁ ትታችሁ ትከተሉታላችሁ ማለት ነው። አባታቸውንም ጥለው ተከተሉት። ኢየሱስም በምኩራቦቻቸው እያስተማረ ኢየሱስ ክርስቶስ እያስተማረ 3 ዓመት ተኩል እያስተማረ ነው የቆየው። እያስተማረ የመንግስትንም ወንጌል እየሰበከ ምንን እየሰበከ? የወንጌልን ትምህርት እየሰበከ የታመሙትንም ሁሉ አጋንንትንም ህመምም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። እየዞረ ቃሉን እየተናገረ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ከታሰሩበት የጨለማ አገዛዝ እያላቀቀ የሚመርጣቸውን እየመረጠ አብረው እንዲዞሩ እያደረገ እንዴት እንደሚያስተምር እያሳያቸው ተከተሉኝ ያሉትን አብረው ቆዩ ማለት ነው። እነዛ ተከተሉኝ የተባሉት ምን ነገርን ጥለዋል? ሊከተላቸው የማይችለውን ነገር ጥለዋል። አባታቸውን የጣሉ ሊከተላቸው አይችልም ማለት ነው። አባታቸው ከዛ በኋላ መረባቸውን የጣሉ አሳ አጥማጆች አይደሉም ማለት ነው። ከዛ በኋላ እነሱን እየጣሉ የትን ማንን ተከተሉ? እሱን እሺ ብለው ተከተሉ። ከዛ እንደሱ እያደረገ ይዞር ነበር። ዝናውም ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙ ሁሉ አጋንንትም ያደረባቸው በጨረቃም የሚነሳባቸው ሽባዎችንም ወደ እርሱ አመጡ፣ በሙሉ ፈወሳቸው። የታመሙትን ዝናው ስለተሰማ ህመም የሚያድን አለ ተባለ። በሙሉ ህመም ያለባቸውን ሰዎች የመጡትን ሁሉ አንድም ሳይተርፍ ሁሉንም አዳናቸው ማለት ነው። ከገሊላም ከ10 ከተማም ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ ብዙ ህዝብ ተከተሉት። አሁን ይሄንን በማየታቸው ማዕት ህዝብ ተከተለው። 2 ዓሳና 5 እንጀራ ባለበት 5000 ሰው ባበላበት ሰዓት 5000 ወንዶች ብቻ ተቆጥረው ቤተሰቦቻቸው ተቆጥረው ሳይሆን ባበላበት ሁሉ ብዙ ሰዎች ተከተሉት። ለምን? ተአምር ስላዩ፣ መዳንን ስላዩ፣ ስራው እውነት እንደሆነ ስላዩ። ነገር ግን ስራው እውነት ይሁን ውሸት እንኳን ሳያውቁ ኑ ተከተሉኝ ያላቸው የተከተሉት ምንኛ ብፁዓን ናቸው! ምን አይነት አማኞች ናቸው! አይ አሳው ይሻለናል፣ አይ አባቴ ይሻለኛል፣ አይ ኑሮ ይሻለኛል፣ ይሄን አሳደረ ሸጭ እኮ ነው የምተዳደረው፣ አንተን ተከትዬ ምን ሆናለሁ? አንተም ይሄው በእግር ወክ የምታረግ ሰው እንዴት ነው አንተን መከተል ሁሉን ጥዬ አላሉትም። ዛሬም እኔንም አንቺንም እርሶንም ኢየሱስ ክርስቶስ ይጠራል። የምንከተለው የያዝነውን ጥለን ነው። በእጃችን ላይ ያለውን ጣሉት የሚለንን ነገር ሁሉ አብሮ ሊሻገር የማይችል ከኛ ጋር መቅረት አለበት ማለት ነው። ምክንያቱም የሚያዋጣ ስለሆነ የሰማዩን ስንይዝ የምድሩን ስለሚያመቻቸው። እንደገና የምድሩን ባይመቻች ይመቸኛል እበላለሁ እጠጣለሁ ብለን ሳይሆን ከክርስቶስን የምንከተለው ከክርስቶስ ፍቅር የሚለየን ማን ነው ይላል መጽሐፍ ቅዱስ ላይ አይደል? መከራ፣ ስቃይ፣ መራቆት ምኑ ያንን ሁሉ እንኳን ቢመጣብን የክርስቶስ ፍቅር ከሱ ሁሉ የበለጠ መሆኑን አውቀን እንደተከተሉት መረባቸውን እንደጣሉት ሐዋርያቶቹ ልንከተለው ይገባል። የመጅድን ጥያቄ መልሳለሁ። መጅድ እንዲህ ብሎ ጠየቀ። አንድ ጥያቄ አለኝ አለ። እንዴት ፍጡር ፈጣሪውን ይፈትናል አለ። ትክክለኛ ጥያቄ ነው ባንተ አስተያየት። ኢየሱስ ክርስቶስ ፍጡርም ፈጣሪም ነው። ይሄንን በአጭር ነገር ነው የምገልጽልህ። ከቁርአን እውቀት ስለሌለኝ ምንም ስለ ቁርአን የማውቀው ነገር የለም። ነገር ግን የዮሐንስ ወንጌል በእኛ መጽሐፍ ቅዱስ ማስተምርም ያለሁት የራሳችንን መጽሐፍ ቅዱስ ኦዲዮን በመቅዳት ያንን በመግለጽ ነው ማስተምረው። ከሷ መጣችሁ የሚባል ነገር እንዳይኖር ማለት ነው። ስለዚህ ወንድማችን በጠየቀኝ ጥያቄ መሰረት መጀመሪያ ኢየሱስ ክርስቶስ እግዚአብሔር እንደሆነ የሚያሳየውን የመጽሐፍ ቅዱስ ክፍል አብረን እናያለን። ከዛ ደግሞ ስለ ፈተናው ደግሞ ለምን እንደተፈተነ በኢሳይያስ 53 ላይ ገለጻ አደርግልሃለሁ። ነገር ግን አሁን የዮሐንስ ወንጌል ምዕራፍ 1 እንዲህ ይላል። መጀመሪያ ቃል ነበረ። ቃል ማለት አሁን ባፌኔ እንደማወጣው ቃል ነበር። የማ ቃል?
የእግዚአብሔር ቃል ነበር። በእግዚአብሔር ውስጥ ያለ ቃል ኢየሱስ ክርስቶስ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ፣ በአባቱ ማለት ነው። በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። የሚወጣው ቃልም እግዚአብሔር ነበረ። ስለዚህ ይሄ ቃል ምን ሆነ መሰለ? እግዚአብሔርም ነው፣ ቃልም ነው፣ በእግዚአብሔር ውስጥም ነበረ። ስለዚህ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር አብሮ ነበረ ማለት ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። አለ ክርስቶስ የሆነ ነገር አንዳችም ነገር የለም ይለናል መጽሐፍ ቅዱስ። በእርሱ ሕይወት ነበረች፣ በኢየሱስ ክርስቶስ ውስጥ ደግሞ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሁሉም ነገር በክርስቶስ ውስጥ ያለች ነች። ሁሉም ነገር ለክርስቶስ የተፈጠረ ነው። ይሄ ምድር ላይ የምናየው በሙሉ እኔ፣ አንተ፣ አየሩ፣ ምኑ ለሱና በሱ የተፈጠሩ ናቸው ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ኢየሱስ ክርስቶስን ማለት ነው። እግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ፣ አጥማቂ ነበረ ዮሐንስ የሚባል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ዮሐንስ ከኢየሱስ ክርስቶስ ቀድሞ ስለ ኢየሱስ ክርስቶስ ሊመሰክር ቀድሞ መጣ። ብርሃን ግን አልነበረም። ብርሃን ኢየሱስ ክርስቶስ ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ዮሐንስ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ኢየሱስ ክርስቶስ በዓለምም ነበር ቀድሞ ማለት ነው። ዓለሙም በእርሱ ሆነ፣ እንዳለ ዓለሙ የሆነው ሁሉ በእርሱ ነው። ዓለሙም አላወቀውም። አሁን ችግሩ ስላላወቅነው ነው። ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ ወደ ትውልዱ ወደ ራሱ ወደ ሆኑት መጣ። የገዛ ወገኖችም አላወቁትም። እኛ ባናውቀው አይገርምም። የገዛ ወገኖች እንኳን አላወቁትም። ለተቀበሉት ግን ኢየሱስ ክርስቶስን ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንኳን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ ብቻ ሳይሆን በሱ ለምናምን ለኛ የልጅነት ስልጣንን ሰጠን። ረጋ ብለህ በደንብ ካነበብከው መልሴ ይገባሃል። እርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። አሁን እኔ ከእናቴና ከአባቴ የተወለድኩት ማህሌት ኢየሱስ ክርስቶስን ባወኩ ጊዜ ከስጋና ከደም መወለዴ እዛ ጋር በቃ ማለት ነው። አሁን ከእግዚአብሔር መንፈስ ተወለድኩ ማለት ነው። እንኳን ኢየሱስ ክርስቶስ የእግዚአብሔር ልጅ እኔ በመንፈስ ቅዱስ በመወለዴ ከስጋና ከደም ካሁን በኋላ አልተወለድሽም እያለ ነው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። በሱ የሚያምኑ ማለት ነው የልጅነት ስልጣንን ተቀበሉ። ቃልም ስጋ ሆነ። ቃል የእግዚአብሔር ቃል ይወጣ የነበረው ከአፉ ይወጣ የነበረው ቃል ስጋ ሆነ፣ ከማርያም ተወልዶ ስጋ ሆነ። ስጋ ሆነ ማለት እንደኔና እንዳንተ ሆነ ማለት ነው። እንደኔና እንዳንተ ከሆነ የኔና ያንተን ኃጢአት ሊሸከም ነውና የመጣው መፈተኑ ግድ ነው። ካልተፈተነ ፈተናን አያውቀውም። ተፈትኖ እንደ ሰው ልጅ መከራን አይቶ ተርቦ መጠለያ ሳይኖረው ቤት ሳይኖረው እኔ እናንተ በዓለም የምንቸገራቸውን ችግሮች በሙሉ አይቶ እንደገና በአምላክነት ደግሞ ከሞት ተነስቶ ያረገ ነው እና ቃልም ስጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ በማርያም አደረ ማለት ነው። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየ። አንድ ልጅ ተወልዶ በወላጆቹ እንደሚያድገው ልክ እንደዚህ አይነት ኖርማል የሆነ ኑሮ ነው የኖረው። የሰራው ቤት የለም፣ መጠለያ እንኳን የለውም ነው የሚለው። መጠለያ እንኳን የለውም። እንዴት አምላክ ሆኖ መጠለያ የለውም ልትል ትችላለህ። ነገር ግን እኔ እናንተ ያጣነውን መጠለያ፣ በሰይጣን ያጣነውን፣ በኦሪት ዘፍጥረት ምዕራፍ 3 ላይ ያጣነውን ጸጋ በሙሉ መልሶ ለማግኘት የምንችለው እንደኔና እንዳንተ ሰው ሆኖ መከራውን የሚቀበልን እኔ እናንተ ልንቀበለው ስለማንችል ሊችል የሚችል አምላክም ሰው የሚሆነው ኢየሱስ ክርስቶስ ተቀብሎ እኛ ዳንን ማለት ነው። እንዲህ ብለን ነው የምናምነውና ቃልም ስጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስም ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ ነው። የት ነበረ? ዮሐንስ በእድሜ ታላቅ ነው። ነገር ግን ከኔ በፊት ነበረ፣ በሰማይ ነበረ ማለት ነው። የእግዚአብሔር ቃል ሆኖ ነበረ፣ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይሄ ነበር አለ ማለት ነው ሲያየው እና አምላክነቱን እንደዚህ እናየዋለን ማለት ነው። መጀመሪያ አምላክነቱን መናገር አለብኝ። አምላክነቱ ይመስለኛል ጥያቄ ሆነብህ፣ እንዴት በሰይጣን ተፈተነ የሚለው የኔና ያንተን ፈተና ነው የተፈተነውና ፊልጶስ እንዲህ ብሎ ጠየቀ። ከጥያቄው ልጀምርልህ። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። አባትህን አሳየን፣ አብን አሳየንና ይበቃናል፣ ይሄንን ስናይ እናምንሃለን አይነት ነገር ነው።
ሲለው ኢየሱስ ክርስቶስ እንዲህ አለ፣ አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን ብሎ ጠየቀው። አምላክነቱ እዚህ ጋር ታይቶ ይሆን? አታውቀኝምን? እኔን ያየ አብን አየ። እኔን ካየ አብን አየ። እኔን ያየ አብን አየ። አብን አይቷል። እንዴትስ አንተ አብን አሳየኝ ትለኛለህ? አብረኸኝ ሆነ እንዴት አብን አሳየኝ ትለኛለህ? እኔን ካየ አብን አየ ብሎ መለሰለት ማለት ነው። እኔ በአብ እንዳለው በአባቴ ጋር እንዳለሁኝ አብን በእኔ እንዳለ አታምንምን ብሎ ጠየቀው። እኔ የምነግራችሁ ቃል ከራሴ አልናገርምና የምናገረውን ቃል እኔ አይደለሁም የምነግራችሁ፣ በእኔ ውስጥ ያለው አብ ነው የሚናገረው ነው የሚለው። አልናገርምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ ጋር የምታዩት የምሰራቸው ነገሮች የአባቴ ስራዎች ናቸው። እንዲህ በምሰራው ነገር እንኳን አታምኑኝም ነው የሚላቸው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ይህንን እመኑ። አብ በእኔ እንዳለ እኔም በእሱ እንዳለው እመኑኝ። ባይሆንስ ስለ ስራው፣ እሺ እሱን ሁሉ ባታምኑ፣ ባይሆንስ ስለ ስራው እመኑኝ። ስለሚያደርጋቸው በሰው እጅ ሊሰሩ ስለማይችሉ ነገሮች ስለሚያደርጋቸው፣ ሙት ማስነሳት፣ የታመመ ማዳን፣ 38 ዓመት በበሽታ ተቆራምዶ የተቀመጠን ሰው አልጋህን ይዘህ ሂድ ማለት፣ እውርን ማብራት፣ የሞተውን አላዛርን ማስነሳት፣ እነሱን እንኳ አይታችሁ እግዚአብሔር አባቴ ከኔ ጋር እንዳለ ወቁ። ስለዚህ በእኛ እምነት ኢየሱስ ክርስቶስ ሙሉ ሰው ሙሉ አምላክ ነው ማለት ነው። ሊፈተንበት የቻለው አሁንም ጥያቄህን ለመመለስ ያህል ሊፈተንበት የቻለው የኔና ያንተን ኃጢአት የሚከፍልልን ስለሌለ የኔና ያንተን ኃጢአት ለመክፈል አምላክ የነበረው ሰው ሆነ። ከድንግል ማርያም ተወልዶ 30 ዓመት ኖሮ ካርፔንተር ሆኖ ምን ብሎ ከዛ በኋላ ደግሞ ለ3 ዓመት ከተጠመቀ በኋላ 3 ዓመት ተኩል አስተምሮ ይችን ዓለም በክብር የተሰቀለው ጌታ አርጎ ይመጣል ብለን እንጠብቃለን። ሌላው እንደገና እንዴት ይሄ ሊሆን ቻለ ብትለኝ በትንቢተ ኢሳይያስ ምዕራፍ 53 ላይ ደግሞ ከአራተኛው ጀምሬ ያነባልሃለሁኝ ምን ማለት እንደሆነ። አስቀድሞ 700 ዓመት በፊት ኢሳይያስ የሚባል ትንቢት ተናጋሪ ይሄ ትንቢተ ኢሳይያስ በቁርአን ሊኖር ይችል ይሆናል አላቅም። 53 ላይ እንዲህ ይላል። ከአራተኛው ላይ ነው የምጀምረው። በእውነት ደዌያችንን ተቀበለ፣ የኔና ያንተን ደዌ ማለት ነው። ህመማችንን ተሸክሟል። እኔ እናንተ መታመም የሚገባንን በኃጢአት የመጣብንን በምን ኃጢአት እባብ ባሳተውና ከገነት ባስወጣን በመጣው ማለት ነው። እውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው፣ በእኛ ችግር እንዳልሆነ ማለት ነው። አሁን ኢየሱስ ክርስቶስ ተሰቀለ ስትለው የማይገባው ሰው አለ። ምን ስለኔ ለምን የሚላለ። ነገር ግን እኔ እናንተስ መክፈል ስለማንችል ማለት ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለኔና ስላንተ በዘር ማንዘር በመጣብን በአዳምና በሔዋን በመጣው ስተት እርሱ ግን ስለመተላለፋችን ስለዛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ። በእርሱም ቁስል እኛ ተፈወስን። የእኛ ተግሳጽ እሱ ላይ ሆኖ እኛ ተፈወስን። በሱ ስናምን ይሄ ነው የሚሆነው። መዳናችን በሱ ነው እንጂ በራሳችን ልንሰራው በራሳችን ጥበብና ጽድቅ ልንገባበት የምንችል ነገር እንደሌለ ቀጥዬ እያሳየሁ እመጣለሁ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበር። በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ምን አደረገ? የሁላችንን በደል፣ እኛ የምንሰራውን ነገር ሁሉ እስከዛሬ ከተወለድን የሰራነውን ኃጢአት በሱ ላይ አኖረ። እሱን ስቀበልና እሱን ሳምን የሚሆነው ነገር በደሌ ሁሉ ይደመሰስልኛል። በምን? በእኔ ስራ ሳይሆን በቀራንዮ በመስቀል ላይ በተሰራው ስራ። ከድንግል የተወለደው ሰውም አምላክ የሚሆነው ኢየሱስ ክርስቶስ በሰራው ሰውና አምላክነቱን በደንብ ያሳየው ይመስለኛል። ቃል ነበር፣ የእግዚአብሔር ቃል ነበር፣ ከዛ ሰው ሆነ ይላል ማለት ነውና ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበረ፣ ማንም ሊከፍለው የማይችል ማለት ነው። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። የኔ ያንተ የሁላችን በደል በእርሱ ላይ ተደረገ። ለምን? በማስጨነቅና በፍርድ ተወሰደ፣ መሰቀሉን ማለት ነው። ስለ ሕዝቤ ኃጢአት ተመቶ ከሕያው ምድር እንደተወገደ ከትውልዱ ማን አስተውሏል? ይህንን እንድናስተውል ነው እግዚአብሔር የሚፈልገው። ስለኛ መሞቱን፣ ስለኛ መሰቃየቱን፣ ስለኛ መወጋቱን፣ ስለኛ መነሳቱን ስናስብ እንደተነሳው እንነሳለን። ህይወት እዚህ ጋር አያቆምም። ሞቶ መተኛት ቢሆን ህይወት በጣም ጥሩ ነበር፣ ጽድቅና ኩነን የሚባል ነገር ባይኖር። ነገር ግን ሞቶ ተኝቶ መቅረት አይደለም ኃጢአት።
ፍርድ የሚባል ነገር አለ። ከዛ ፍርድ የምንድነው ይህንን ስናቅ ብቻ ነው ማለት ነው። በማስጨነቅ በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመቶ ከሕያው ምድር እንደተወገደ ከትውልድ ሁሉ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግን ግፍን አላደረገም ነበር፣ በአፉም ተንኮልም አልተገኘበትም ነበረ። ምንም አልተገኘበትም ኃጢአት ይሄን ሊያደርግ የሚችል ይሄን ሊያደርስ የሚችል ከሱ የሆነ ነገር የለም። ነገር ግን ስለኛ ኃጢአት ምንም የሌለበት ንጹህ ነገር መከፈል ስላለበት ኢየሱስ ክርስቶስ ከፍሎልን እኛ ከኃጢአት እስራት ነፃ ሆነናል። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። አባቱ ያንን ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። አሁን ሲመለስ ኢየሱስ ክርስቶስ ሊሰቀል አይመጣም፣ ሊነግስ ይመጣ ይሆናል፣ ሊፈርድ ይመጣ ይሆናል። ነገር ግን እንዳለፈው ጊዜ እንደ በኃጢአት ስለኛ እንደተሰቀለው አይሰቀልም። እሱንም ስለ ኃጢአታችን መስዋዕት ካደረገ በኋላ ዘሩን ያህል፣ ዘሩን ማለት የወለደንን ልጆቹን በመከራ የወለደንን ያህል እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል፣ ፍርድ በእጁ ይሆናል ማለት ነው። ከነፍሱም ድካም ብርሃንን ያህል ከደከመ በመስቀል ከከፈለው ሁኔታ ድካሙን ያህል ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። እንጸድቃለን በራሳችን የለም። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። የማህሌት ኃጢአት ሁሉ በሱ ላይ ሆነ፣ እኔ ጻድቅ እባላለሁ። ከዛ እኔን ይወርሰኛል፣ እኔ እሱ ነኝ። ስለዚህ እርሱም ብዙዎችን ይወርሳል፣ ያመኑበትን ማለት ነው። ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ስለ አመፀኞች ዋጋን የከፈለ አምላክም ሰውም ነው ማለት ነው። እኔ እንጃ ጥያቄህን በበቂ መልሼ እንደሆነ። ሌላው ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 በድጋሚ እንዲህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለው አንድ ልጁ እሱ ተረከልን። ኢየሱስ ክርስቶስ እግዚአብሔር ምን እንደሚመስል፣ ሩህሩህ እንደሆነ፣ ደግ እንደሆነ፣ መልካም እንደሆነ፣ ኃይል እንዳለው፣ ከሞት በኋላ ኑሮ እንዳለ፣ ትንሣኤን የሚያሳይ እንደሆነ፣ ከምድር ወደ ሰማይ መሄድ የሚችል እንደሆነ ሁሉን ነገር ልጁ ተረከው፣ ልጁ አሳየው እግዚአብሔር ምን አይነት እንደሆነ እንጂ እግዚአብሔርን ባይኑ ያየው ሰው የለም። ፊልጶስ ማሳየኝ ሲል አንተ ፊልጶስ አብሬ ሆኜ እንዴት ይሄን አታውቅም? በእኔ አብ አለ በአብ ምን ያለው አለው ማለት ነው። ኦኬ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። እሱ አሳየን ማንነቱን፣ የእግዚአብሔርን ማንነት በልጁ አየነው። የእግዚአብሔርን ማንም ባይኑ አይቶት አያውቅም እና የተረከው ልጁን ማየት ወይንም ማወቅ ወይንም ከሱ ጋር መልካም ግንኙነት አለን ማለት ከአባቱ ከእግዚአብሔር ጋር መልካም ግንኙነት አለን ማለት ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብለን አንድ አምላክ ብለን እናምናለን። መጅድ ከተማ ስለ ጥያቄ አመሰግናለሁኝ። የምችለውን ያህል መልሻለሁ። መልካም ዕለተ ቅዳሜ ለሁላችሁን። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።